መኖሪያ ቤታችሁን በአስተማማኝ ሁኔታ ሳትቆልፉ የትም መሄድ የለባችሁም ተብሏል። እነዚህ ሁለት ግለሰቦች በተለያየ ቦታ እየተንቀሳቀሱ በተመሳሳይ ቁልፍ በርካቶችን ጉድ ማድረጋቸው ተገልጿል። እስኪ ሁላችሁም ራሳችሁን ፈትሹ። በምታደርጉት ጥንቃቄ ምን ያህል ትተማመናላችሁ? ሁሉም የዚህን የወንጀል አፈጻጸም ስልት ተምሮ ራሱን ሊጠብቅ ይገባል። አሁን ላይ የችግሩ መጠን እየተበራከተ በመሆኑ ጥንቃቄ አድርጉ ሲል ፖሊስ አሳስቧል። በለሚ ኩራ ክፍለ ከተማ በሚገኝ ኖህ ሪል ስቴት ግቢ ውስጥ የገቡት እነዚህ አደገኛ ግለሰቦች የግቢው ነዋሪ መስለው ያቀዱትን ሁሉ ሲፈጽሙ ቆይተዋል። ማንም የጠረጠራቸው አልነበረም። ያገኙትን ክፍተት ተጠቅመው በርካቶችን ጉድ አድርገዋል። ታዲያ ለረጅም ጊዜ ተሰውረው የነበረ ቢሆንም በድጋሚ ጎሮ አካባቢ ተመሳሳይ ድርጊት ሊፈጽሙ መቻላቸውን ፖሊስ ተናግሯል። ከግል ተበዳይ 881280 ብር የሚያወጣ የተለያዩ ጌጣጌጦች በተመሳሳይ ቁልፍ በመክፈት የተወሰደ ሲሆን በተመሳሳይ ለሚ ኩራ ወረዳ 2 ኖህ ህንጻ 3ኛ ፎቅ ላይ የዋጋ ግምቱ 582000 ብር የተለያዩ አልባሳትና ጌጣጌጥ የተወሰደና ምርመራ በማጣራት ላይ ያለን ጎሮ ፖሊስ ጣቢያ በተመሳሳይ የወንጀል ድርጊት ሲፈጽሙ እጅ ከፍንጅ የተያዙና ከተያዙ በኋላ በዚህ ምርመራ መዝገብ በራሳቸው ፈቃድ ካለማንም አስገዳጅነት መርተው መልሶ ማቋቋም የተሰራና የወንጀል ድርጊቱን እንደፈጸሙ ያመኑበት በጣቢያ የሰጡትን ቃል ደግሞ በፍርድ ቤት ያረጋገጡበት ሲሆን በዚህ በተደራጁ ምርመራ መዝገቦች ላይ የተለያዩ ኤግዚቢቶች የተመለሱበት ሲሆን የምርመራ መዝገቡም ያው ለአቃቢ ቀርቦ ክስ የተመሰረተና በሂደት ላይ ያለ መሆኑን አዲስ አበባ ውስጥ በሚገኙ የጋራ መኖሪያ ቤቶች አካባቢ ለአደጋ አጋላጭ የሆኑ በርካታ ክፍተቶች እንዳሉ የገለጸው ፖሊስ ነዋሪዎች በአስቸኳይ ሊቀርፏቸው ይገባል ሲል አሳስበዋል። ወንጀል ድርጊት የሚፈጸመው ተመሳሳይ ቁልፍ ይዞ ከሌ ጋር ነው በሚል ነው ወንጀል አፈጻጸም የሚፈጸመውና እንደዚህ ጋራ መኖሪያ ቤቶች ላይ በሚለቁበት ሰዓት ላይ አንደኛ ቁልፋቸውን ለማንም ሰው ባይሰጡ፣ ሁለተኛ ደግሞ ሲገቡ ቁልፋቸውን አስቀይረው በራሳቸው ቀይረው ከነሱ ወይም ከሚያምኑት ሰው ውጪ ቁልፍ ባይሰጡ የሚል እምነት አለ። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ አዳዲስ የጥንቃቄ መልእክት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።